እግዚአብሔር በፈቀደ የጌታችን ኢየሱስ ክርስቶስ ጾም 3ኛ ሳምንት ላይ ደርሰናል። የመጀመሪያውን ሳምንት ዘወረደ ብለን አምላክ ሰው መሆኑን አሰብን። በሁለተኛው ሳምንት ቅድስት ብለን የዕለተ ሰንበትን ቅድስና አስበን አከበርን። ዛሬ ደግሞ እንደ ኢትዮጵያዊው ሊቅ ቅዱስ ያሬድ ስያሜ የዐቢይ ጾም 3ኛውን ሳምንት ምኩራብ በመባል ይጠራል። ቅዱስ ያሬድ ስለ ምኩራብና ስለ መድኃኒታችን ኢየሱስ ክርስቶስ እንዲህ ብሏል። ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገብቶ የሃይማኖትን ቃል አስተማረ። የአባቴን ቤት የንግድ ቦታ አታደርጉት፣ ቤቴስ የጸሎት ቤት ይባላል እያለ የሃይማኖት ቃል አስተማራቸው። በዚህ ሳምንት ጌታችን ወደ ቤተ መቅደስ ገብቶ ነጋዴዎችንና እንስሳቶችን ጠራርጎ ማስወጣቱ በብሉይ ኪዳን ይደረግ የነበረውን የላም፣ የበግ፣ የእርግብ መስዋዕት ማብቃቱንና አማናዊው የእግዚአብሔር በግ የአዲስ ኪዳን መስዋዕት እርሱ እንደሆነ ሲነግራቸው ነው። ዛሬም እኛ ክርስቲያኖች እንደ ቅዱስ ዳዊት የቤትህ ቅንዓት በልታኛለችና የሚሰድቡህም ስድብ በላይ ወድቋልና ነፍሴን በጾም አስመረርኳት እንበል። ስለ እናት ቅድስት ቤተ ክርስቲያን ስለ ክርስቲያኖች መከራ እንጹም፣ እንጸልይ፣ እናልቅስ። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጤና ይስጥልኝ ውድ የሳኔር ሚዲያ ቤተሰቦች፣ በወደደንና ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? እንኳን ለዐቢይ ጾም 3ኛ ሳምንት ምኩራብ ተብሎ ለሚጠራው አደረሳችሁ አደረሰን። እግዚአብሔር በፈቀደ የጌታችን ኢየሱስ ክርስቶስ ጾም 3ኛ ሳምንት ላይ ደርሰናል። የመጀመሪያውን ሳምንት ዘወረደ ብለን አምላክ ሰው መሆኑን አሰብን። በሁለተኛው ሳምንት ቅድስት ብለን የዕለተ ሰንበትን ቅድስና የሰው ልጅ የሰንበት ጌታዋ መሆኑን አስበን አከበርን። ዛሬ ደግሞ እንደ ኢትዮጵያዊው ሊቅ ቅዱስ ያሬድ ስያሜ የዐቢይ ጾም 3ኛውን ሳምንት ምኩራብ በመባል ይጠራል። ለምን ይህ ስያሜ ተሰጠው የሚለውን በዝርዝር የምንመለከት ይሆናል። አብራችሁን ቆዩ። ምኩራብ አይሁዳውያን ለጸሎት ለአምልኮተ እግዚአብሔር ለመፈጸም እንዲሁም ቅዱሳን መጻሕፍትን ለማንበብ ለመማር የሚሰበሰቡበት የተቀደሰ የእግዚአብሔር ደጅ ነው። ቅዱስ ያሬድ ስለ ምኩራብና ስለ መድኃኒታችን ኢየሱስ ክርስቶስ እንዲህ ብሏል። ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገብቶ የሃይማኖትን ቃል አስተማረ። ከመሥዋዕት ይልቅ ምሕረትን ወዳለሁ። የሰንበት ጌታዋ የምሕረትም አባቷ እኔ ነኝ። የሰው ልጅም የሰንበት ጌታዋ ነው። የአባቴን ቤት የንግድ ቦታ አታደርጉት፣ ቤቴስ የጸሎት ቤት ይባላል እያለ የሃይማኖት ቃል አስተማራቸው። ወደ ምኩራባቸውን ገብቶ ዝም ይሉ ዘንድ ገሰጻቸው። እነርሱ ግን ትምህርቱን፣ የቃሉን ግርማ፣ ያነጋገሩን ጣዕምና የአንደበቱን ቅልጥፍና አደነቁ። በጥቂት ንስሐ ባንተ መወደዴ ጥጦስ የተባልኩኝ ነኝና ወንበዴ ለፍርድ ስትመጣ አስበኝ ስለው ዛሬውኑ ነፍሴን ገነት አኖረው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ በእስራኤል አገር ብዙ ምኩራቦች ስለነበሩ እየተዘዋወረ ወንጌልን አስተምሯቸዋል። በተለየ ሁኔታ በዚህ ሳምንት የሚታሰበው ጌታችን ቤተ መቅደሱን የገበያ ማዕከል አድርገው ሸቀጥ ዘርግተው በጉን፣ ላሙን፣ እርግቡን እየሸጡ አገኛቸው። በዚህም ተቆጥቶ እንስሳቱን፣ እርግቦቹን ከምኩራብ ጠራርጎ አስወጣቸው። ሸቀጣቸውንና መደርደሪያቸውን
እንዲሁም ወርቅና ብራቸውን ገለባበጠባቸው። እንዲህም በማለት ወቀሳቸው፣ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የሽፍቶችና የወንበዴዎች ዋሻ አደረጋችኋት። የዮሐንስ ወንጌል ምዕራፍ 2 ቁጥር 16 እና የማቴዎስ ወንጌል ምዕራፍ 21 ቁጥር 13 ይህንንም በማድረግ ቤተ ጸሎት የተቀደሰ ከገበያና ከስጋዊ ፍቃድ የተለየ የመንፈሳዊ ቦታ መሆኑን አስተምሮበታል። በተጨማሪም በዚህ ሳምንት ጌታችን ወደ ቤተ መቅደስ ገብቶ ነጋዴዎችንና እንስሳቶችን ጠራርጎ ማስወጣቱ፣ ቤተ መቅደሱን ከስጋዊና ከምድራዊ ሐሳቦች ማጽዳቱ፣ በብሉይ ኪዳን ይደረግ የነበረውን የላም፣ የበግ፣ የእርግብ መስዋዕት ማብቃቱንና አማናዊው የእግዚአብሔር በግ ስለ ብዙዎች ኃጢአት የአዲስ ኪዳን መስዋዕት እርሱ እንደሆነ ሲነግራቸው ነው ብለው የቤተ ክርስቲያን ሊቃውንት ያብራሩታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ምንም እንኳን በተግሳጽና በጅራፍ ከቤተ መቅደሱ ቢያስወጣቸውም ከፍቅሩ ነውና የሃይማኖትን ቃል አስተማራቸው። በዚህ ሁሉ ነቀፋ ውስጥ ግን ፍጹም የሆነ ፍቅር አለበት። ምክንያቱም ሁሉንም ለሰዎች ድህነት ሲል አድርጎታልና። ፍቅር ማረከኝ በሕይወቴ በዘመኔ፣ ፍቅር ማረከኝ በሕይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ፣ ፍቅር ማረከኝ በሕይወቴ በዘመኔ። ሰላማዊው ኢየሱስ ክርስቶስ በማይናወጽ ዓለት ላይ የመሰረታት በከበረ ደሙ ፈሳሽነት ያተማት ቅድስት ቤተ ክርስቲያን ናት። የክርስቶስን መዓዛ የምናሸትባት፣ ጌታችን መድኃኒታችንን የምናይባት ቅድስት ልዩ የሆነች የምሕረት ደጅ ናት። ቅድስት ቤተ ክርስቲያን እውነተኛውን ምንጭ የማይነጥፈውን ዘላለማዊ ሰላም ትሰጠናለች። በዓለም ተራ ምክንያት ያጣነውን ሰላም ዕለት ዕለት ትለግሰናለች። የእውነተኛ እረፍት ምንጭ ናት። ጌታችን ከወትሮ በተለየ ቤተ መቅደሱን ገበያ አድርገውት ባገኛቸው ጊዜ የተቆጣው ለዚህ ነው። ሲወግሩት ድንጋይ ሲያነሱ ያላሳየውን መቆጣት፣ ምራቃቸውን ሲተፉበት ያላሳየውን ቅጣት፣ በከበረ ደሙ ፈሳሽነት ለሚያትማት ከአብራ ከቅዱስ መንፈስ ለሚወልዳቸው ልጆች መጠጊያ ለምትሆን ቅድስት ቤተ ክርስቲያን በቅናት ተናገራቸው። በጅራፍም እየገረፈ አስወጣቸው። ቅድስት ቤተ ክርስቲያን ለዘለዓለም የማያስርብ ለዘለዓለም የማያስጠማ መብል መጠጥ ያለባት ፍጹም የሆነ ሕግ፣ ፍቅር፣ ጠላትን መውደድ ያለባት ናት። ዛሬም እኛ ክርስቲያኖች እንደ ቅዱስ ዳዊት የቤትህ ቅንዓት በልታኛለችና የሚሰድቡህም ስድብ በላይ ወድቋልና ነፍሴን በጾም አስመረርኳት እንበል። ስለ እናት ቅድስት ቤተ ክርስቲያን ስለ ክርስቲያኖች መከራ እንጹም፣ እንጸልይ፣ እናልቅስ። መዝሙረ ዳዊት ምዕራፍ 89 ቁጥር 10። በስሙ ክርስቲያን ተብለን የተጠራን ሁላችን መንፈሳዊ ቅናት ይኑረን። ኢትዮጵያዊው ሊቅ ቅዱስ ያሬድ እንዲህ ብሏል። የቅዱሳን መዓዛ የመድኃኒት በር እያለ የሚጠራትን ቤተ ክርስቲያን ሻጮችና ለዋጮች የወንበዴዎች ዋሻ እንዳያደርጓት ዘወትር ወደ በሯ እንገስግስ። በመዓዛዋን ንርካ፣ መድኃኒትነቷ እንፈወስ። ቸሩ መድኃኔ ዓለም መልካም ነገሮችን በቤቱ እንድንሰራ ይርዳን። የቅድስት ቤተ ክርስቲያንን ፍቅሯን፣ ጣዕሟን በልባችን ያሳድርብን። ጾሙን የበረከት የድህነት ያድርግልን። አሜን። ይቆየን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውድ የሳንኤል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ።